ደፋቸው ጭምር ነበር ግን ያደረገው ተረጋጊና ቁጭ በይ ምንድን ያረጋታ እናቴ ለደብረው ምንድን ያረጋታ እናቴ ምንድን ያረጋታ ምንድን ያንሽው ማየት ነገር አስረዳሻለሁ ሁሉንም ነገር ነግርሻለሁ ሁሉንም ነገር አስረዳሻለሁ ይኸውልሽ እናትሽ አሁን ደህና ናቸው አንቺም እንድትረጋጊ ምንድን ነበር የሚያደርገው ይኸውልሽ ተረጋጊ እንደማን መጣጣል ነገር እንደው አንተ ምንድነው ማን መጣጣለው የትኛው ቤተሰብ ነው እንዲያርገው ያሳደጋህ አንተ ኧረ እባክሽ እንዴት ነው እንደዚህ የምትሆነው አንተ ኧረ እናቴ ይቅር በሉኝ ወዴት እየሄድክ ነው ወዴት እየሄድክ አንተ በጄ በተጣጣኝ አንተ አሰቃይተኸኛል እኮ አሰቃይተኸኛል እግዚአብሔር ይሄ ልጅ መጥለይ ሊኖር አንተ እኮ ልደፍረኝ ሁሉ አስበሃል አይደል እንዴ ይቅር በሉኝ ተሳስቻለሁ አጥፍቻለሁ ምን አስበህ ነው አንተ ለመንኩ እኮ ረጅም ጊዜ ለመንኩ እኔ በጄ በተጣጣሃል ምን ሆነሽ ነው ታዲያ ሾጄ ምን ተፈጠረ ምን ሆነሽ ነው ተይኝማ እየተይኝ ምንድን ነው የምትሆንሽ ምን ሆነሽ ነው ታዲያ እንደዚህ ፊትሽ እንደምስል ምን ሆነሽ ነው ንገሪኝ ምን ተፈጠረ ማን መጥፎ አለሽ አንቺን ምን ተፈጠረ እስኪ ንገሪኝ እኔ በጣም ገብቶኛል ንገሪኝ እስኪ አስረጂኝ ምን ችግር አለ ነው ያስረዳል ለምን ንገሪኝ ወይኔ መሞት ነው ፈልገው ወይስ ልጅሽ ምንድነው እሺ ንገሪኝ እስኪ ምንድነው እሺ ንገሪኝ እንደዛ አላቅሽም ምን ልሽ እስኪ ንገሪኝ ምንድነው እስኪ ንገሪኝ ምንድነው እሺ ንገሪኝ ተይኝ ወይ ለቃተኝ እስኪ ላርክስ በበቃተኝ ንገሪኝ ልጅ ምንድነው እሺ ንገሪኝና እኔ መፍትሄ ምንም ነገር አልግልሻለሁ ያለ አንቺ አንድ ልጅ ምንም ነገር ማድረግ መጥፌ ነገር የለም አንቺ የምታረጊው ነገር ራሴን ልፈታ አልቻልኩም ከኔ አያልፍም ንገሪኝ እኔ ልጅ ንገሪኝ ምን እንደዚህ ይሻላል ንገሪኝ ያንቺ መቆረጥ ደግሞ የዋዛችን ነሽ ደግሞ ምን አደረኩሽ እስኪ ንገሪኝ እኔ ምን ታረጊኝ ከዚህ በላይ ምን ተፈጠረ ንገሪኝ አንቺ ራሱ ምን እንደሆንሽ ጠይቅሽ መች ትመልሽልኛለች ሲጀመር ሁላችሁም ናችሁ ንገሪኝ አሁን አንቺን ንገሪኝ አኩሽን ትፋዩ ለምን አንቺስ ንገሪኝ እስኪ አንቺን ንገሪኝ እንዴት አውራሽ እንኳን እኮ በስነ ስርዓት አታውሪኝም ንገሪኝ ምን ተፈጠረ ንገሪኝ እስኪ አሁን ለኔ ያንቺ
እኔ ዛሬውን ይሁንሽ ሁኔታ ንገሪኝ። ለኔ አታስቢ ነው ችግር የለውም። ተረጋግተሽ እኔ ልጅ ተረጋግተሽ ንገሪኝ። ይረጋጋሽ ምን ገብቶሻል እኮ ንገሪኝ። እኔ መፍትሄ እፈልግልሻለሁ። እናትሽ አንቺ ማላውነው ነገር የለም ምንም ነገር ገንዘብ አጣሽ ሰዓትሽ የምትችበት ምግብ አጣሽ ምንድን ነው ንገሪኝ እስኪ። ምትበይ የምትጠጪው አጣሽ በቃ መፍትሄ እፈልጋለሁ። ለአንቺ ለልጄ ምንም የማላደርገው ነገር ለማድረግ እኔ ምንም ወደኋላ የምለው ነገር የለም። ንገሪኝ እስኪ ምን ተፈጠረ ንገሪኝ። ታዲያ አጣሁት ምን ሆነ ደግሞ እሱ ምን እስኪ ንገሪኝ። በቃ ሌላ ይፈልገኝ ለምን ምን ሆነ ምን መጣ በመሀላችሁ ምን ገባ ንገሪኝ እስኪ። ምንም ማውቀው ነገር የለኝም። በቃ ግን አይፈልገኝም ጭራሽ። አይኔን እንኳን ማየት አይፈልግም። እማዬ አይኔን ማየት ለሰከንድ እንኳን ከእኔ ጋር ማውራት አይፈልግም። ቆይ እኔ ምንድን ነው ያደረኳችሁ? ምንድን ነው የበደልኳችሁ? ምን አጥፍቼ ነው ሁሉ ነገር የምታደርሱብኝ? ይኸውልሽ ልጄ እሱን አጣሽ ማለት አንቺ ህይወት የለሽ ማለት ነው። እማዬ እኔ ልንገርሽ ልንገርሽ እኔ የምውልበት ጥሩ ቦታ ሙሉ ታውቂያለሽ። በጣም ጥሩ ሰው ደግሞ የተሻለ ህይወት አዲስ ህይወት ትኖሪያለሽ። ልጅ እስኪ ተረጋጊ። እኔ የምልሽን አዳምጪ። እንደ አዲስ ቆንጆ ነሽ፣ አለምልምሽ ትኖሪያለሽ። እኔ በጣም ጥሩ ከሚባሉ ሰዎች ጋር አስተዋውቅሻለሁ። ከኔ ጋር አብረሽ ትሄጃለሽ። ከኔ ጋር በስራ ትውያለሽ። እንደውም ዝንጥ ብለሽ እራስሽን ኩል አድርገሽ። ስለዚህ እሱን አጣሽ ማለት አንቺ ቤት ሄድሽ ማለት አይደለም። እሺ እኔ ልጅ ምንም እየገባሽ አይመስለኝም። በቃ ምንም እየገባሽ አይደለም እንዴ? ታዲያስ ማለት ነው ምን ማለት እንደሆነ ታውቂያለሽ? እስቲ ንገሪኝ። ሁሉ ነገር እኮ ነው። እኔ አለሱ አንድም ቀን እንኳን መኖር አልችልም ነበር አይደል? ይቀላል እኮ በፍጹም ማንኛችንም። እኔ አንቺ አባትሽ እቺ ብቻ ያሳደኩሽ በቃሽ። እኔ ነገራችንን በቃሽ። በቃ እኔ አንቺ ተጓብኝ መሞከሪው በቃ ምንም ነገር ማድረግ ያለብኝ ነገር ሁሉ አንቺ መስዋዕት ከፍላለሁ። ምንም ነገር ቀጣታ እንድታስቢ አልፈልግም። በቃ ማየ ከዚህ በኋላ ግን ስትሽ መኖር ትችያለሽ። ትችያለሽ በቃ አልችልም እማዬ። እኔ አደርግሻለሁ። እኔ እናትሽ ምንም ነገር አለ በፍጹም እማዬ። ይሄን ልታረጊ አልፈልግም እንዴ። ታረጂኝ እንጂ አንቺ እንዴ አትረዳሽ። ምንድነው ምን እሱ ብቻ ነው ወንድ ያለው አንቺ? አዎ እማዬ ለኔ እሱ ብቻ ነው ወንድ። ማን ያለው? እኔ ነኝ እማዬ። እኔ በጣም ነው የምወደው፣ በጣም ነው የማፈቅረው። ያለ እሱ ምንም ነገር እንዳትዪ። እንደዚህ ድጋሚ እንዳትዪ። ይሄ ቃል ድጋሚ እንዳትደግሚ። እኔን የምትወጂኝ የምታከብሪኝ ከሆነ እኔ እናትሽ ለአንቺ ምንም አይነት እንደው የተሻለ ትኖሪያለሽ። የተሻለ ህይወት ይኖርሻል። እንደዚህ አስደንቀሻልሽ። በቃ አምጪልኝ እሱን። እንደምንም አድርገሽ ለማግባባትና ለማስማማት ሞክሪ። ካልተቻለ ምን እንደሚቻል ነው ልጅ ኢየሱስ ዳንስ ልጅሽ አይደል? እንዴት ያለሽ እና ታዲያ እንግዲህ ከሆነ ወደ ካልሆነ አልሆነም እንዴ? ካልሆነ አልሆነም። ምን ሞክረሽ ነው? ካልሆነ ማይሆነው መድኃኒዓለም እኔ አግዝሻለሁ ያልሽ ለዚህ ነው። በቃ ይሄንን ነው የምታግዢ። ካልሆነ አልሆነም። እማዬ እኔ ካንቺ አልጠብቅም። ምረት አንቺ ነው ተለቅሰሻል። በሱ አንቺ ቆርበሻል በሱ። ወይ እማዬ ይሄ ሁሉ ነገር ከማለት ነገሩን ከማስተካከል የቱ ይበልጣል? ነገርኩሽ እኮ ካልተስተካከለ ይስተካከላል። የተሻለ ሁኔታ ምንድነው ማለት መች ሞክረሻል? እሺ ልታስተካክዪው ሞክረሻል? እዚህ ቁጭ አድርገሽ እንኳን እኮ ልታናግሪኝ አልሞከርሽም። ምንድን ነው የነካሽ አንቺ ራሱ? እሱ ራሱ እኔ መች ተገናኘና የት ነው የማገኘውና እንደማማከረው? ከአንቺ ጋር ካልተገናኘሽ እኔ ጋር እንዴት ነው የማገኘው? እማዬ እኔ እኮ እዚህ ሲመጣ ምንም ነው ያልገባኝ። ቆይ እኔ ስመጣ ለምን እንደዚህ የሚቀየረው? እዚህ ቤት ስመጣ በሰላም ቁጭ ብላ የነበረች እኔ ሳዋራው ሌላ ሰው ነው የሚሆነው። በትክክል እንኳን ሊያወራኝ አይፈልግም። አያውራሽ ተይው። ሰላም ሊለኝ እንኳን አይፈልግም። ተይው አያውራሽ። ህይወት ይቀጥላል። እሱ ሊጎዳ ይችላል እንጂ አንቺ ቅንጣት ያክል አትጎጂም። እኔ ከጎንሽ አትሞችብሻለሁ። አትሞችብሻለሁ። ማየንም ይኸውልሽ ልጄ ቅንጣት ያክል ምንም ነገር አታስቢ። እናትሽ እያሉ ምንም ይውድ አይዞሽ። የተሻለ ህይወት እንድትኖር ያደርግሻል። እሺ ምንም ትረሻለሽ። እኔ ልጅሽ የምወጣው ስወጣ ይሄ ይወጣል። ስገባ ይገባለሁ። አሙልበት ያለሽ ደህና አይደለም። ሲጀመር ይሁን ነገርማ ሆኗል። ደህና አይደለም። በደህናው እንደዚህ አይሆንም። ምን ያውቃል እሱ እንደዚህ እንደማይሆን። በቃ እሺ አዎ እኔ በሻለ በተረጋጋ መንፈስ የሁለት ዓመት ፍቅረኛ እኮ ነው ማለት አውቃለሁ። አንድ ቀን እንኳን ሳያወራኝ ሲቀር እንዴት እንደምሆን ታውቂያለሽ አይደል? እሺ ቀላል ነገር ነው እንዴ? እቃ መሰለሽ እንዴ? ታዲያ እንዴት ይደረጋል? ካልፈለገ ግዳጅ ካልፈለገ ማለት አለሽ ነው። እሺ መቆለል ወይ ሊመለስ ይችላል። እማዬ አለመፈለጉን እንዴት አወቅሽ አንቺ? ታዲያ ነገር ይሄን እየሰደሽ ነው እንዴ? እና ታዲያ ቢያንስ እሱን ለማናገር መሞከር ነው ከሆነ ይሆናል እንዴ? አንቺ እኮ ታዩ አይሆንም እያልሽ እኮ ነው። ከሆነ እሞክራለሁ የሚሆን ከሆነ ካልሆነ ግን ይሆናል። 50-50 ሆነሽ ነው ያው መከራመን ያለብሽ። ታዩ እንደው እኔ እንዴትም አድርጌ መልሰዋለሁ።
ካልተመለ 50 ሆነሽ እንዴትም ብለሽ መቶ ራሽ ልትጎጃች ነው። ይኸውልሽ ማይ አንድ ነገር ልንገርሽ፣ እሱ በደህናው እንደዚህ እንደማይሆን አውቃለሁ። ሲጀመር ምንም ጤነኛ አይደለም ልጁ። በቃ ከሆነ ጊዜ በኋላ የሆነ ነገር ሆኗል። ልክ አይደለም የሚያስበው የሚያወራው ነገር ልክ አይደለም። እንዴ አንቺ ወረሽ ቀይሪ በቃ እንግዲህ ምንሽ ነው ያምሻል እንዴ? ነገርኩሽ እኮ እንግዲህ ማድረግ ያለብኝ ነገር ሁሉ አደርጋለሁ አልኩሽ እኮ። እሺ ማይ አሁን ነው እኔ የምፈልገው አሁን በደቂቃ ነገር እሺ በኋላ የምታስተካክዪው ምንድን ነው ትርጉሙ? ልጅ ተወልዶ አንድ ቀን ነው በእግሩ የሚሄደው። እንደዛ ማሰብ እኮ አለብሽ። በሂደት እኮ ነው ምንድን ነው የምትይው? ታዲያ ውስጥ ትንሽ ከቆየ ሌላ ሰው ጋር ሊሄድ ይችላል። እኔ ደግሞ እሱን ፈራሁ። ከሁኔታው እያየሁ ያለሁት ነገር እሱ ነው። በቃ መኪና ህይወት ትቀጥላለች። ለምን ማይ እኔ እሱን መጠበቅ እችላለሁ። በቃ ለምንድን ነው መጀመሪያ የማትሞክሪው? አክሽ እኮ የቻልኩትን አደርጋለሁ። መቼ ትቀጥላለች? መቼ ነው የማደርግ የምትችይው? ቃላት አንድ ደጋገማ አታርጊኝ። እሺ ደውዪና ጥሪው። በቃ ደውዪና ጥሪው። ቁጭ ብለሽ አዋሪው። ምንድን ነው የሆንከው? በይ እደውልለታለሁ። አንቺ ተረጋጊ ብቻ እነግረዋለሁ። ምንም የሚያሳስብሽ ነገር የለም። መረጋጋት እያለ ምንድን እንደው አንቺ ወንድ አንድ ብቻ ነው ያለው። አንቺ እንዴት ልረጋጋ ማዬ? አንቺ ቆንጆ ገና ለጋ ቆንጆዬ ገና ብዙ ነገር ብዙ ከአንቺ ላይ ራሱ ብዙ ነው የምጠብቀው። ሰሚኛለሽ ማዬ? ግዴታ ነው ስሞን የለም። ታዲያስ በህይወት እንደማታገኘኝ ነው እሺ? ለምን ማለት አሞታላችሁ ሁላችሁ የምትፈልጉት ከኔ ነው? ሞት የምትይው ሰላም የተከበራችሁ የጋዜጠኞች ቤተሰቦች እንዴት ናችሁ? ፈጣሪ ይመስገን እኛ በጣም ደህና ነን። በሄለንና በሄለን ቤተሰቦች ዙሪያ እየተፈጠረ ያለው ነገር እጅግ በጣም ዘግናኝና ከባድ ከአይምሯችን እጅግ በጣም የወረደ ነገር ነው። ምክንያቱም ልጅየው እያደረገ ያለው ከሴትዮዋ ልጅ ጋር ፍቅር ይዞታል። 2 ዓመት በፍቅር ቆይቷል። በዚህ ደግሞ በተመሳሳይ ከእናትየው ጋር ፍቅር ይዞኛል፣ ከአንቺ ጋር የተለያዩ ነገሮችን ማድረግ እፈልጋለሁ እያለ እናትየውን ማለትም በእድሜ በጣም ከሱ የምትበልጠውን የልጅ ልጅ ማድረስ ከምትችለው ሴትዮ ጋር ማለትም እሱን የልጇ ፍቅረኛ ነው ግን እሱ ካንቺ ጋር ካልተኛው ካንቺ ጋር ፍቅር ካልሰራንና ካንቺ ጋር ደግሞ የተለያዩ ነገሮችን ካላደረግን በፍጹም ወደ ኋላ አልመለስም፣ ለጎረቤት ለተለያዩ ሰው አንቺ ፈልገሽ እንዳደረግሽው እናገራለሁ እያለ የተለያዩ ነገሮችን ሲናገር በድብቅ ካሜራ እየተከታተላችሁ ያሉትን ነገሮች ሄለን መታ ከነገረችኝ ቀን ጀምሮ በድብቅ ካሜራ ቤት ውስጥ አስቀምጠን እየተፈጠረ ያለውን ነገር ሁሉ እያያችሁ ነው። እኛ ከአቅማችን በላይ ሆኖ በጣም ዘግኖን ነገሮችን ለመከታተል የሚያስችል ሁኔታ ላይ አልነበርንም እና አሁን ግን ቤት ውስጥ ቁጭ ብሎ እየተንጎማለለ እናትየው እስክትመጣ ነው የሚጠብቀው። እናትየው ከመጣች በኋላ ሊያደርግ ያሰበውን ነገር መገመት ስላልቻለን እኛ ቀድመን ገብተን ለማናገር እንሞክራለን። የሚፈጠሩትን ነገሮች በራሳችን መንገድ ለመፍታት የቻልነውን ነገር ሁሉ ጥረት እናደርጋለን። ጊዜ ሳንፈጅ ወደ ውስጥ መግባት ይኖርብናል። አብራችሁን ቆዩ። እንግዲህ ቤተሰቦቻችን ወደ ውስጥ ልንገባ ነው። ያው ውስጥ ቁጭ ብሏል። በድብቅ ካሜራ ሁሉም ነገር እየተከታተል ነው። ውጭ አስረድቻቸዋለሁ የተፈጠረው ነገር። እሱ ምን ሊያደርግ እንዳሰበ ስላላወቀን አደጋ ከመፈጠሩ ማይሆን ነገር ደግሞ ከመፈጠሩ በፊት ወደ ውስጥ ገብተን ስለሚሆነው ነገር እናወራለን። ነገር ግን አንተ ካሜራ ይዘህ ካየህ ሊደነባበርና ምንም ሊነግረን ስለማይችል እኔ እንደ ጓደኛ ሆኜ ነው ገባው። ውስጥ ያለው ድብቅ ካሜራ የሚቀጥል ይሆናል። ይህንን ካሜራ ተርሞፍ አድርገው ወደ ውስጥ ገባለሁ። እሺ ነው ሰላም መቀመጥ ይችላሉ። ምናልባት ዝምድናችን እኩል ሊሆንም ይችላል እኮ ማለት ማንነቴን ታውቃለህ? ምን ማለት ነው? ማንነቴን አታውቅም። ይኸውልህ ስለዚህ አስረዳሃለሁ ማንነቴን። ከዛ በኋላ ጊዜ መፍጀት አያስፈልግም። እኔም አንተም የሰው ቤት ውስጥ ነው ያለሁት። በእርግጠኝነት የዚህ ቤት ባለቤት አባወራም አይደለህም ልጅም አይደለህም አይደለ? ቤተሰብ ነኝ እዚህ ቤት፣ እኔ ቤተሰብ ነኝ። ኦኬ ዝምድና እንደዚህ ከሆነ እኔ ካንተ በላይ እዚህ ቤት ዘመድ ነኝ ማለት ነው። ይኸውልህ አንድ እንድታውቅ የምፈልገው ነገር አለ። አንድ ጠንቅቀህ እንድታውቅ የምፈልገው ነገር አለ። እዚህ ቤት የሄለን ፍቅረኛ ነው ሆነህ ነው የመጣው አይደል? ባልሳሳት ነው አይደል? አዎ ነው። ምንድነው ታዲያ? አዎ ምንም ማንገራገር ወይም ሁለቴ ማሰብ አይጠበቅብህም። ልጅም አይደለህም ባልም አይደለህም። እዚህ ቤት ውስጥ ከሄለን ፍቅረኝነት ውጪ ምንም አይነት እንትን የለህም። ነገር ግን እዚህ ቤት ፍቅረኛዋ በሆን እንደ ቤተሰብ አልቆጠርም ነው? ምንድነው? ቤተሰብ ነው ትቆጠራለህ፣ እንደ ቤተሰብ ትቆጠራለህ። ይኸውልህ አንድ እንድትረዳኝ የምፈልገው ነገር ቢኖር ምናልባት አመጣጤ ወይም አገባቤ ትክክል ላይሆን ይችላል። ነገር ግን አንተ እያደረክ ያለውን ነገር በተወሰነ መልኩ አውቃለሁ። ትክክልም እንዳልሆነ እያደረከው ያለውን ነገር ጠንቅቄ በማስረጃም ጭምር አረጋግጥልሃለሁ። አውቃለሁም። መካካድ ምናምን ነገር አያስፈልገውም። ቀጥታ ንግግር ተማምነን እያደረከው ካለው ድርጊት እንድትቆጠብ እፈልጋለሁ ከዚህ ሰዓት እና ደቂቃ ጀምሮ።
ምን አገባ ስለኔ ላይፍ አንተ ምንም ያገባ ነገር አለ ያንተ ላይፍ አይመለከተኝም ይሆናል ግን የሄለንና የቤተሰቧ ላይፍ ይመለከተኛል ስለነሱ ምን አገባ አንተ ለምታኖራቸው ኢሞራላዊ የሆነ ነገር ነው ጠንቅቄ ሁሉንም ነገር እንደማቅ እንድታቀፈልጋለሁ ወቃኒ ምን አገባኝ ታዲያ የሄለን ፍቅረኛ ነው አይደል ነኛው እና ምን ይፈጠር ታዲያ ግን ከናትየው ጋር ያደረከው ነገር ምንድነው ከናትየው ጋር ምን አደረኩኝ እኔ ከናትየው ጋር ምን አደረኩኝ ትንሽ አታፍርም ትንሽ ህሊና የለህም ከቤተሰብ ወይም ደግሞ ከዚህ ማህበረሰብ አይደለም የተገኘው እናት እህት የለችም እናትየዋን እያስቸገርክ ነው አይደለ አይደል ነገረች ማንንም የነገረኝ ሰው የለም እና ታዲያ ምን ይፈጠር ነው የምትለው እኮ እሷ ምንም የተናገረችኝ ነገር የለም እኔ ግን ማወቅ ባለብኝ መልኩ አውቄያለሁ ስለዚህ ለአንዴና ለመጨረሻ ጊዜ ይሄንን ነገር ማድረግህን ትተህ የሄለን እናትን ይቅርታ ጠይቀህ ከሄለን ጋር በትክክለኛው መንገድ እጅግ በጣም ስለምታፈቅረህና ስለምትወድህ ብቻ ከሄለን ጋር ፍቅርህን ትቀጥላለህ ካለበለዚያ ደግሞ ከሄለንም ከእናትየውም ህይወት ጥርግ ብለህ ትወጣለህ ማን ስለሆንክ ይሄንን ነገር አላረግ ይኸውልህ ጮኸህ እንድትናገረኝ አልፈልግም ማንነቴን ያወቅህ ጊዜ በእንብርክክ ትለምነኛለህ እባክህ ይሄንን ነገር ላቁመው ይሄንን ነገር ይቅርታ አስተካክለዋለሁ ብለህ ትለምነኛለህ እግሬ ላይ ወድቀህ ማን ስለሆንክ ነው አንተ መለመነ ይኸውልህ እንድታቀም ፈልገው ነገር ለአንዴና ለመጨረሻ ጊዜ ነው ማወራህ ድጋሚ አልነግርህም ሁሉን ነገር ጭንቅላት ላይ በደንብና በትክክል እንድታስተካክልና እንድታቀፈልጋለሁ ይሄንን ነገር በቃ ዝጋው በጣም ቆሻሻና የማይገባ ድርጊት ነው እያደረክ ያለው ፍቅረኛህን በጣም ትወዳለች በጣም ታከብራለች ላንተ ያላት ነገር እጅግ በጣም ጥግ የደረሰ ነው ነገር ግን አንተ እሷ ላይ እናቷ ጋር እየወደክ ነው አልጋ ላይ አንተ ጋዜጠኛ ነህ ፖሊስ ነህ ምንድነው ምን አድርገህ ነው የምትለኝ ቤት ድረስ መተህ ማንነት አይጠቅምም ግን አንተ እየሰራህ ያለ ወንጀል ግን ስላንተ ላይ አይመለከተኝም የፈለከውን ነገር መሆን ትችላለህ ብያለሁ እና ታዲያ አንተ ማያገባ ቆን ምንድነው ምን አስፈተፈተ ታዲያ ስለ ሄለን ቤተሰብ ስለ እናትየው ግን ይመለከተኛል ሰው የላቸውም ዘመድ የላቸውም ወይም ደግሞ በዙሪያቸው ሰው የለም ብለህ እያደረከው ያለው ነገር በጣም ኢሞራላዊና ትክክል ያለው ነገር ነው ሲጀምር አንድ ልታቀም ፈልገው ነገር ቢኖር እየሆነ ወይም እየተፈጠረ ያለው ነገር መከታተል ከጀመርኩ ቆይቻለሁ ምንድነው አንተ ላይ እያደረክ ስላለው ነገር በቂ ማስረጃ አለኝ ምንድነው መታቀም በቂ የሆነ ማስረጃ ማለት ነው የምን ማስረጃ ነው ይኸውልህ የደረሰብህ ችግር ካለ የደረሰብህ ጉዳት ካለ ማስተካከል የምንችለውን ነገር ካለ ነገሬን ልረዳህ ዝግጁ ነኝ ካለበለዚያ ግን በጤነኛ አእምሮ እየታሰበ የሚደረግ ነገር አይደለም እያደረክ ያለው ከገባ ስለዚህ ለአንዴና ለመጨረሻ ጊዜ ነው የምጠይቀህ ከዚህ በኋላ ከናትየው ጋር ያደረክ ያለውን ነገር ኢሞራላዊ የሆነ ነገር ብታቆም ነው ይሻላል ላንተም ያዋጣም ለአንዴና ለመጨረሻ ጊዜ ነው ምነግርህ ገባህ አይደል ሲጀመር ሄለን እኔን ያደረገችኝ ነገር የምታውቀው ነገር አለ አንተ ሄለን ምንድነው ያደረገች እኔ ላይ ያደረሰችብኝ በደል ጉዳት ስብራት የምታውቀው ነገር አለ ምንድነው ልትነግረኝ ከቻልክ ልረዳህ እችላለሁ ግን እያደረክ ያለው ነገር ለምንም አይነት ነገር ምላሽ አይሆንም ከፍቅረኛ እናት ጋር ምንም እሷ ልታደርገው ብትችል የሚያስተኛ ነገር የለም ምንም የፈለገ ነገር ቢሆን እስኪ አንተ እናትህ ጋር አድርገህ አስበው ያንተ የልብ ጓደኛ ከናትህ ጋር ግንኙነት ቢጀምር ምንድነው የሚሰማህ በቃ ዝም በል ሲጀመር እሷ እኔ ላይ ማለት ነው ልንገርክ 2 አመት ሙሉ በፍቅር ቆይተናል ከማጋ ከሄለን ጋር አውቃለሁ ይሄንን እና ታዲያ ምን ተፈጠረ በመሃል ማን ነው እየነገረ ያለው ሲጀመር መረጃውን ከየት ነው የምታመጣው እሱ ተዋሳስበም እሱ ዋናው ነገር እሱ ሳይሆን እናንተ ጋር የተፈጠረው ነገር ምንድነው በምን መልኩ ማስተካከል እንችላለን የሚለው ነገር ይሄ ነገር ነው ወሳኙ ስለዚህ ምን ተፈጠረ 2 አመት በፍቅር ቆይተናል እሺ ማልሆንላት መስዋዕት ማልከፍልላት መስዋዕትነት የለም እሷ ግን ከጀርባ ሆና ተማገጥብኛለች ሄለን ነው እንደዚህ ብታረጋው ሄለን ራሷ ሄለን በፍጹም እንደዚህ ልታረጋ አትችልም ምክንያቱም ከኔ በላይ ታውቃታለህ እሷን አንተ ከኔ በላይ ታውቃታለህ አንተ በላይ አላውቃትም አንተ ታፈቅራታለህ ትወዳታለህ ከሷ ጋር አምረም ህይወት ኖሮ ይሆናል ግን አንድ ቀን እሷ ቺት እንደሚያደርግ ሰው ነው ካንተ ጋር አብራ ስትኖር የነበረው አልነበረም ከጀርባ ያልከፈለችልህ መስዋዕትነት የለም የቀራት መስዋዕትነት አለ በከፍልልኝስ እኔ ለሷ ያልሆንኩት ነገር አለ እንዴ ሆናል አንተም እና ታዲያ እሷን በተመሳሳይ ለአንተ እንደዛ ሆናለች ግን አሁን አንተ ምን ያህል እርግጠኛ ነህ ይሄንን ነገር እሷ ማረጋዋን አለማረጋዋን ተነግሮኛል እኮ ጓደኞቿ የገዛ ጓደኞቿ ነግሮኛል ሌላም ሰው ነግሮኛል እርግጠኛ ነህ ይሄንን ነገር እርግጠኛ ነኝ እሺ ትንሽ ጊዜ ተስጠኝ ብቻ ይሄንን ነገር አስተካክለዋለሁ ለአንዴና ለመጨረሻ ጊዜ እስከዛ ግን እዚህ ቤት ውስጥ ድገሚ አንተ መታየት የለብህም እንዳትመጣ እኔም ደግሞ እዚህ ቤት ውስጥ በፍጹም አልመጣም ተመልሽ ነግሬሃለሁ ከዚህ በኋላ ምንም ማስተካከለው ነገር የለም ግን አስብበት
ምንም አስበበት ዛሬ ምታረግ መጣ ወለፈው ወራንበትን ጉዳይ ከምን አደረሽ? ምንድነው እስከ ማድረሽ የምትለው ማለት ምን ማለት ነው? መቼስ አውርቼሽ የሄድኩትን ነገር እንደማረሽው ተስፋ አደርጋለሁ። የማልበት ነገር አይነት ነው ያልከው። ነገርኩሽ እኮ ያለውን ነገር እኮ ነግሬሻለሁ እኮ አውርተንበት ጨርሰን ነው የሄድነው እኮ። ስለዚህ አሁን ምላሽሽን ነው ለመስማት የመጣሁት። ሰማሽ? ሌላ ምላሽ ከኔ ትፈልጋለህ? የተግባባን አይመስለኝም። አንግባባን ብዬ እኮ ነግሬሃለሁ። ለምንድን ነው ማንግባባው? ወይ መድኃኒዓለም አላልኩህም እንዴ? አንድም አንግባባ ነገርኩህ እኮ። አንተ አታፍርም እንዴ? ምን ማለት ነው አታፍርም ማለት? ያለውን ነገር እኮ ነግሬሻለሁ። እንደምወድሽ እንደማፈቅርሽ ነግሬሻለሁ። እና ታዲያ ግን እንደማይሆን ደግሞ ነው የነገርኩህ። እንደሚሆን እንደነገርኩህ ለምንድነው የማይሆነው? ምክንያቱም ንገሪኝ። አይሆንም። እንደማንመጣጠን እንደማንሆን በቃ እንደማንሆን ነግሬያለሁ። በቃ ምን አለፋ ምን እንትን ትላለህ? እንደዚህ ይሻልሻል። እና ታዲያ ምንድን ነው የምትለው ከዚህ በላይ? ጎረቤቶችሽን ሰብስቤ ዘመድ አዝማድ ሰብስቤ መንገደኛ እንዳለ ሰብስቤ እንዲያርጋኛለሽ ብዬ ከምናገር ምርጫ ልስጥሽ። ነገርኩህ እኮ አንተ እንደው ስለ መድኃኒዓለም ፍራ እኮ ነው እየለመንኩ ነው። እስቲል እስካሁን እየለመንኩ ነው ያለሁት። እባክህ እኔ ስለ መድኃኒዓለም ለምን አንተ እንደማንመጣጠን ነገርኩህ። እንደው አንተ ምንድነው ማንመጣጠነው? የትኛው ሃይማኖት የትኛው ብሔር የትኛው ቤተሰብ ነው እንዲያርገው ያሳደገህ አንተ? ኧረ እባክሽ እንዴት ነው እንደዚህ የምትሆነው አንተ? ያለውን ነገር ነግሬሻለሁ። እውነት አንተ ጨዋ ቤተሰብ አሳድጎሃል? እንደውም ሌላ ነገር ውስጥ እንድገባ ያርክሽኝ ነው። አንተ ቁሽራ እንዴ ታረጋለህ? እናትህ ልደፍረው ተነስ። እናትህ ልደፍረው አንተ ቆሻሻ እንዴት እንዲህ ታረጋለህ? ካሜራማን ግባ። አውርዶ እንዴት እንዲህ ታረጋለህ? ሁሉንም ነገር እያስክ እያንዳንዷን ነገር አንተ ውሻ ይኸውልህ ያደረገው ነገር እንዴት እንደሚዘገንንና እንዴት ተፈጠም ባንወጣ እኛ ባንገባ ምን ልታረጋቸው ነበር? እሳቸው ከእናት ጋር ልተኛ ነበር? እናትን ልደፍር ነበር? ውሻ ነህ አንተ ውሻ። ስማ ይኸውልህ አንድ እንድታ ይሄንን ተመልከት። ይሄንን ትመለከታለህ? ይሄን ትመለከታለህ? ማናት እቺን ታውቃታለህ? እቺ ለኔ ፍቅረኛ ጓደኛ ሄለ ሁሉንም ነገር አስረዳሻለሁ። ለምን ጋዜጠኛ ነው? አንተ የሰራኸው ነገር ማለት ነው በፍጹም ትክክል ያልሆነና ልክ ያለው ነገር ምንም ደህና ናቸው እና በጊዜ ደርሰንላቸዋል። እናትሽ ትንሽ ብንዘገይ መጥፎ ነገር አታውቅም። ሁሉንም ነገር አስረዳሻለሁ። ሁሉንም ነገር ነግርሻለሁ። ሁሉንም ነገር አስረዳሻለሁ። ይኸውልሽ እናትሽ አሁን ደህና ናቸው። አንቺም እንድትረጋጊ እፈልጋለሁ። ይኸውልሽ ተረጋጊ። እሺ አሁን በቃ አሁን ሁሉንም ነገር አስረዳሻለሁ። የፈጠሩት የሆኑት ነገሮች እንዳለ በእርሶ ላይ ሊደረጉ የነበሩትን ነገሮች አክሽፈናቸዋል። ከዚህ በኋላ እርሶ ላይ ምንም ነገር አይፈጠርም። እሺ ሁሉንም ነገር ነው። እናቴ ቁጭ በሉ አንዴ እባክሽ ቁጭ። ደረሰልኝ በነፍሴ ደረሰልኝ። ይኸውላችሁ ሰማኝ ምንም የምታቃስበት ጊዜ ላይ አይደለም።
ይኸውላችሁ ተረጋጉና ሁሉንም ነገር ልንገራችሁ። ምንድን ነው የተፈጠረው? ሊገለኝ አልገባኝ። ደረሰልኝ ልጅ ሊገለኝ አንቆ ሊገለኝ ይኸው ይሄ ተረገመ። ደረሰልኝ እግዚአብሔር ምንድን ነው ያልገባኝ? የተፈጠረው የሆነው ነገር ትክክል ስላልነበረ ያደረገው ነገር እናትሽን አንቆ ሊደፋቸውም ጭምር ነበረ። ግን ያደረገው እንደዛ በቃብር ስለለመንኩ ነው። ደረሰልኝ ምንድን ነው ያደረካት? እንደዛ አይደለም። እንዴት ታረጋለህ? ምንድን ነው የምረጋጋው? ሁሉንም አስረዳሻለሁ። እባክሽ ተረጋጊና ቁጭ በይ። ምለቃ እንዳይመስልሽ። ይኸውልሽ አልጨረስንም። እሺ ሁሉንም ነገር እንዳስረዳችሁ አንዴ እድል ውስጥ ይኸውላችሁ እንድታውቁ የምፈልግ ምንም አልሆኑም። እናትሽም ደህና ናቸው፣ ደህና ናቸው። እናትሽም አንቺም ተረጋጊ። ይኸውልሽ እሱን ያሳሳቱት ቤዛ የምትባል ጓደኛ አለችሽ አይደለ? እቺ ቤዛ የምትባለው ጓደኛሽ አይሻታ አዳምጪው፣ በደንብ እዩ፣ ቪዲዮን ይዩት። እናትዬ እርሶም ይዩት። አይሻ ባንቺ ህይወት ስንት እንደሚቀና በህይወት ስንት እንደገባብሽ አይሻ ተመልከቱ። እኔ ደግሞ በደንብ አስረዳችኋለሁ። ይሄን ቪዲዮ የቀረጽኩት ህይወት ላይ ተጫወታለህ። ጉዳዩ ልንገራችሁ። ምንም እግዚአብሔር ይስጥ። ለአንተም ለእኔም ለልጄም ደረስክልን። በህይወቷ እየተጫወተ የእሱ አልፎ ተርፎ ደግሞ በእኔ ስንት ነገር ሊገለኝ በስተመጨረሻ አንቆ ሊገለኝ ብለህ እንኳን ስላላጣራ ምንድን ነው ብለህ አንድ ሰው ብትጠይቅ ወይም ደግሞ ይህን ነገር የሰማኸው ነገር እውነት ውሸት ስለመሆኑ ብታረጋግጥ ምንም ሳታረገ የተፈጠረውን ነገር በጠቅላላ ቪዲዮውን እንዳየሹ ነው። ይኸውላችሁ አንዳንዴ ዝም በሉና ላስረዳችሁ። አንቺ ይህንን ጉዳይ የነገርሽን ቀን የመጀመሪያ ቀን ጀምሮ እየተከታተልኩ ነበረ። ለምን ፍቅረኛሽ አንቺን አልፈልግም እንዳለሽ ከእናትሽ ጋር ደግሞ በተደጋጋሚ እዚህ ቤት እየመጣ ለምን እንደሚቀመጥ ለማጣራት ሞክሬ ነበር። እዚህ ቤት አንቺም ሁላችሁም ባላወቃችሁት መልኩ እዛ ላይ ድብቅ ካሜራ ተክዬ ቁጭ አድርጌ ነበረ። ይህ ሰው እዚህ ቤት በተደጋጋሚ እየመጣ እናትሽን ከኔ ጋር ህይወት ፍቅር መጀመር አለብሽ፣ ሄለንን አልፈልጋትም እያለ ሲያስቸግራቸው ነበረ። ዛሬ የዛን ምላሽ ፍለጋ ደግሞ ሊደፍራቸውም ጭምር መጣ። ይህንን ነገር ግን የሆነው አዳምጪኝ፣ ይሄ ነገር ግን የሆነው ሁሉንም ነገር ማወቅ ስላለብሽ ነው። ይሄ ነገር ግን የሆነው ጓደኛሽ ቤዛ ባንቺና በሱ ፍቅር በጣም ትቀናለች፣ በጣም ከመጠን በላይ ማለት ነው። ስለዚህ ለሱ ሄዳ ከሌላ ሰው ጋር ቺት እያደረገችብህ ነው፣ ከሌላ ሰው ጋር ፍቅር ጀምራባሃለች ብላ የሱን ጭንቅላት በርዘዋለች። አንቺን ለመበቀል ሲል ነው እናትሽን እንደዚህ እያደረገ የነበረው። ያደረገው ነገር ትክክል አይደለም ፈጽሞ። ግን ትልቁን ሚላ የተጫወተችው ያቺ ቤዛ የምትባል ጓደኛሽ ናት። ይህንን ነገር ቤዛ ነው ሁሉን ነገር የነገረችኝ ብሎ እሱ የነገረንን ነገር በመነሳት ጓደኛሽ ጋር በድብቅ ካሜራ ተደብቀን ልናውራት ሞክረን ነበረ። ስናውራት ልጅቷ ግን ገንዘብ ስጠኝና የፈለግከውን ነገር አደርጋታለሁ፣ ሄለንን አንቺን መጥፎ ጓደኛሽ አንቺንም ልንጎዳሽ እንደምንፈልግ መስለን ነበር የቀረምናት እና ያቺ ቤዛ ተብዬ ገንዘብ ስጡኝ እንጂ እኔ የፈለገችውን ነገር አደርጋታለሁ እያለች አንቺ ላይ እንትን እያለች ነበር እና ያልፈጸምሽውን ያላደረግሽውን እሱ ላይ ምንም አይነት ቺት ሳታደርጊ ቺት እያደረገችብህ ነው ከዚህ ሰው ጋር ከዚህ ሰው ጋር ብላ ብዙ ነገር ሞልተዋለች ጭንቅላቱን እና ያ የ2 ዓመት ፍቅሩን ረስቶ ከአንቺ እናት ጋር የማይሆን ነገር አንቺን ለመበቀል ነበር ያ ሁሉ ነገር ሲያደርግ የነበረው ይህ ሰው ማለት ነው። ልጅቷን ሄደን ስናጣራ አሁን እኔ የመረስኩት አሁን እኔ እንትን ያደረኩት ምክንያቱም እሷ እኔ የምወዳቸውን ወንዶች በጠቅላላ ትቀማኛለች፣ እኔ የምወዳቸውን እኔ ማግኘት የነበሩብኝን እድሎች በጠቅላላ ሁሌ እሷ ታገኛለች ምናምን ነገር አለች። ይኸውልሽ እና የተፈጠረው ነገርም በጠቅላላ ሆን ብላ ጭንቅላቱን በርዘው ነው እሱ በገንዘብ እንዴት እንደ ህይወት እንደሚቀር ምን ታረጋው ወሬ ነው ከ ኧረ እናቴ ይቀርበሉ ወዴት እየሄድክ ነው? ወደ ዘይድ አምሳ በጄ በተሰጠተ አንተ አሰቃይተኸኛል እኮ አሰቃይተኸኛል። እግዚአብሔር ይሄ ልጅ በጤ ሊኖር አንተ እኮ ልደፍረኝ ሁላ አስበሃል አይደል እንዴ? ይቀርበሉኝ ተሳስቻለሁ አጥፍቻለሁ። ምን አስበህ ነው አንተ? ለመንኩህ እኮ ረጅም ጊዜ ለመንኩህ። እኔ በጄ በተሰጠተሃል አላልኩህም? አውቃለሁ እና ብዙ ነገር እኮ ብዙ ነገር አድርገህብኛል እኮ ይሄ ልጅ ባይደርስልኝ ምንድን ነበር የምታደርገኝ አንተ? ልደፍረኝ እኔ የሚያክል ሴትዮ እኮ እንደ ልጆች ቁጥሩ ይቅር ይበላል ብያኔ የልጅ ይሆናል ብዬ ሁላ ሰጥቻለሁ፣ ምሳሌ ሰጥቻለሁ አይደል? አንተ እንደው ይቅር ይባልሃል መቼም እና ልጇ ወደኋላ አትልም እንጂ ይቅር በሉኝ። ኧረ በጣም የምትገርም ሰው ነህ አንተ እኮ አሰቃይተኸኛል። ወይ ያሰቃየኝ ወደኋላ መለስ ብዬ ማሰብ እራሱ አልፈልግምና ይቅር ይበሉኝ። አልፈልግም ከአንተ ይሄን አልጠብቅም ነበረ።
እማዬ ተይ በቃ አሁን አታልቅሽ። ላንቺ አይገባሽ ነው እባክሽ። እኔም እማዬ ታሰው ጸጥቶኛል። በቃ ይቅር ይበልኝ እማዬ ተይ በቃ በእኔ ምክንያት ነው ሁሉ ነገር የሆነው። ይቅር በይኝ ተይ በቃ ተይ በእናትሽ ተይ አታልቅሽ እማዬ ተይ አታልቅሽ እባክሽ። ኧረ እማዬ እባክሽ እንዴ ተይ እባክሽ አታልቅሽ። በትክክለኛው ሰዓት ተደርሶልታል። እሱ ይቅርታ እየጠየቀ ነው። እማዬ ተይ በቃ ተይ በቃ እሺ ይበቃሻል 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 ተይ እማዬ በቃ እሺ ዝም በይ በቃ ዝም በይ በቃ እሺ ኧረ እማዬ በቃ ዝም በይ እባክሽ አልፏል በቃ አለፈ ጊዜ አይዞሽ በቃ አይዞሽ በጣም ነው የሚያሳዝነው ይቅርታ አድርጉልኝ እሺ ተነሳው ከላይ ላይ ተነሳኔ ደረፈበት እናቴ አይዞሽ ትንሽ ረፍት አድርጉ እሺ ዛሬስ በሄልጅ ባይደርስ ኖሮ ምን እንደምታደርገኝ አስበው ግን አይዞሽ ረፍት አድርጉ እሺ እናቴ በደንብ ወደጉ ነው ምን ላድርግ ምንድነው አቃለ በድዬሻለሁ ይቅር በይኝ እንዴ ምንድነው በድዬሻለሁ አንተ እኔን አጠይቀኝም ይሄን ይሉኛል አትልም እንዴ እንደዚህ ጓደኛዬን በርዘው እኮ እንዴ ነገር ይበለጠልኝ ታምናለህ ጭራሽ ባላየኸው ነገር በሰማኸው ነገር እንዴት እንደዚህ ታደርጋለህ እኮ አጥፍቻለሁ ይቅር በይኝ እሺ በድዬሻለሁ ሳይሆን ተወኝ አሁን በቃ እሺ ይቅርታ አድርጊልኝ በጣም ነው ያዘንኩት እኔ ላይ ሲሆን እናቴ ላይ እንዴት ታደርጋለህ አንገቴን ያስደፋኝ አሳፈርከኝ እሺ እኔስ እሺ ተሰቃየሁት እኔ ያልተሰቃይ አቆይ አንተ ጭራሽ አላሳዝነህ እናቴ ላይ ይሄ ሁሉ ቀን እናቴ እኮ እንዴት ባህሪዋ እንደተቀየረ አልገባህም ለካ ባንተ ምክንያት ነው በጣም ነው ያፈርኩብህ በጣም ነው ያዘንኩብህ በጣም አፍሬብሃለሁ እውነት አፍሬብሃለሁ ይቅር በይኝ በቃ ጊዜ ስጠኝ ላስብበት እኔ ምንም ልልህ አልችልም ተወኝ አሁን ከእናቴ ጋር ልሆንበት ከእናቴ ጋር ልሆንበት ተወኝ በቃ ጊዜ ስጠኝ አልኩህ ተወኝ ኡፍ ወይኔ ግራ የሚገባ ነገር ነው። በጣም የሚያሳዝን ነገር ነው። ምን ያህል ባለመነጋገርህ ቁጭ ብለህ እያንዳንዱን ነገር ማውራት ባለመቻልህ ቤተሰቡን እንዴት እንደመጠበጥ ካየህ እሱ ብቻ አይደለም። ምን ስትል አሰብከው ከእናት ጋር እንደዚህ አይነት ነገር መፈጸም? ምን ስትል እንዴት ስትል እሷ የፈለገችብህ ቺት አድርጋብህ ቢሆን ለምን እንደዚህ ያደረግሽብኝ ብለህ አትጠይቅም? እሺ እሱንም መጠየቅ እንኳን ካልቻልክ በቃ ጥላሃት የራስህን ህይወት አትኖርም? ትተሃት እንዴት ወደ እናትየው በምን ኃጢአቷ ምን አግብቷት ምን አውቃ እናትየውን እንደዚህ ትበድላለህ? በዛ ላይ ስትመጣ እንደ እንግዳ ቁጭ ብላ ተንከባክባ የልጄ ባልበላ አብልታ አጠጥታ ገንዘብ ቢያስፈልግህ ገንዘብ ሰጥታ እንደ ቤተሰብ አቅርባ ብዙ ነገር አድርገው በእውነት በጣም ነው ያዘንኩት። በጣም እኔ ምን እንደምልህ አላውቅም። ለማንኛውም አሁን ላይ ምርመራዎችን በደንብ ማድረግ ይጠበቅብናል። እናትየው ላይ ተጨማሪም ጉዳት ማድረስ ሊሆን ይችላል። የተለያዩ ነገሮችን እኛ ካሜራ ከመያዛችን በፊት እናትየው አሁን ያልተናገሩት ያንተ የፈጸምክባቸው የተለያዩ ነገሮች እኛ ምርመራውን ከመጀመራችን በፊት ነገሮች ሊኖሩ ስለሚችሉ እናትየውንም አናግረን ልጃቸውንም አናግረን አንተም ደግሞ በደንብ መመርመር ይጠበቅብሃል። ያንተን ጉዳይ በምን መልኩ እናደርገዋለን የሚለውን ነገር በደንብ አስበን የምንወስንበት ይሆናል። አሁን ለጊዜው በቁጥጥር ውስጥ እዚሁ ነው የምትቆየው፣ የትም መሄድ አይጠበቅብህም። እንግዲህ ቤተሰቦቻችን ካለመነጋገር ካለመደማመጥ እያንዳንዱ በየቤታችን ያለውን ችግር በጓደኝነት በቤተሰብ በእናትና በአባት በእህትና በወንድም መካከል በፍቅረኛሞች መካከል ካለመነጋገር በእህትና በልጅ መካከል እና ደግሞ በእናትና በልጅ መካከል ካለመነጋገር ካለመደማመጥ ችግሮችን ቁጭ ብለው ካለመነጋገር የሚፈጠሩ ከባባድ ችግሮች እንደዚህ አይነት እጅግ በጣም አረመኔያዊ ድርጊት አሁን ከእናቱ ጋር ሊተኛ ነበር ማለት ነው ይሄ ሰው። ይሄ በጣም ለመናገር ራሱ እጅግ በጣም የሚያሳፍር ነገር ነው። አበልታ አጠጥታው አንድ ሰው ደግሞ ትክክለኛ ጓደኛውን ካልመረጠ ትክክለኛ አዋዋሉን ካልመረጠ ምን አይነት ሰዎች ጋር ገጥሞ በቅናት መንፈስ ተነሳስቶ የተለያዩ ነገሮችን ሊያደርግ እንደሚችል እውነቱን ለመናገር በካሜራ አልያዝነውም እንጂ ቤዛ ተብዬ ማለትም የሄለን ጓደኛ እሷን ስለምትቀናባት የእሱን ጭንቅላት በርዛ ሁለቱን ለመለያየት ያደረገችው ነገር ነው። ማለትም በፍቅር ሄለንና ታዲዮስ አብረው እንዳይቆዩ ለመለያየት ብላ ነው ይህንን ነገር በቅናት ተነሳስታ ፍቅረኛ ከሌላ ሰው ጋር እየማገጠችብህ ነው ብላ የነገረችው። ነገሩ ግን ሁለቱ ተለያይተው ብቻ የሚያበቃ አልነበረም። ይኸው እናትየውን እስከ መድፈር በዛ ላይ ሊገላቸው እስከ መሞከር ደረጃ ድረስ ደርሷል። እንደዚህ አይነት ሰይጣናዊ ወይም ደግሞ አረመናዊ ድርጊት የምታደርጉ ሰዎች ከድርጊታችሁ ተቆጠቡ። የቀን ጉዳይ ነው። ሁሉም
ማንኛውም ሰው የሰራውን ያጭዳልና ማንም ሰው ከመጥፎ ድርጊቱ ከበቀል ከእንደዚህ አይነት አረመናዊ ድርጊት ሰይጣናዊ ድርጊት እንቆጠብ እላለሁ። ለዛሬ የነበረን ቆይታ ይህንን ይመስል ነበር። ትማሩበታላችሁ ብለን እናስባለን። ላይክ፣ ሼር፣ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። እውነቱን ለመናገር ከሆነ ይህ ጉዳይ ለበጣም ብዙ ሰዎች ቢደርስ ብዙ ሰዎች ይማማሩበታል። ብዙ ሰዎች ደግሞ ከመጥፎ ድርጊታቸው ይቆጠባሉ። ብዙ ሰዎች ደግሞ እየተበደሉ ያሉ ወይም ባለመነጋገር በመካከላቸው እየተፈጠረ ያለን ክፍተት ያጠቡበታል ብለን እናስባለን። ብዙ ሰው ጋር እንዲደርስ ሼር አድርጉ፣ ላይክ አድርጉ፣ ሰብስክራይብ አድርጉ። ብዙ ሰው ጋር እንዲደርስ መማማሪያ እንዲሆን። ይህን ሰው ግን አሁን ብዙ ምርመራ ስለሚያስፈልገው ከዚህ አብረን እንወጣለን። በልተነስ